አዎ ሰው እየጠበቀኝ ነው። ማን ነው የሚጠብቅሽ? ታምሹ ደግሞ የምናወራው ነገር አለ። እሺ ምንድን ነው የምናወራው? ስመጣ እናወራለን። እዚሁ ጠብቁኝ። ሀኒቾ ምን ሆነሻል? ማንን ነው የምታገኘው? አንተ ነህን ማግኘት አለብኝ። አንተ ነህ ደግሞ ማን? ያ እያስቸገረኝ ነው ያልኩ ልጅ። ምን? ለምን? መነጋገር ያለብን ነገር አለ። ብቻሽንማ አትሄጂም እንዴ? ምን ችግር አለው? እዚህ ቅርብ እኮ ነው። በቃ ልብስ ቀይሬ ልውጣ። ሳምከኝ። ብስምሽ ችግር አለው? ከአንቺ የተሻለች ሴት አግኝቻለሁ ብላኝ ነበርኩ። እና ብልሽስ? ለምን ሄደ? እሷን አትስማት። ሰላም፣ አሁንም ትወጂኛለሽ ልበል እንዴ? አትበል። አይ ብል ይሻላል። አትበል አልኩህ እኮ። ሁኔታሽ ግን እንደዛ ነው የሚመስለው። መቼም ቢሆን እኔ አንተን ልወድህ አልችልም። እኔ ያንሰኛል። ችጋራም ድሃ ነህ። ኧረ እባክሽ፣ እንዲያውም ችጋራምነቴን ነው የምትወጂው። አይገርምሽም? አንተ ነህ። ስለ ልጅቷ ማወቅ እፈልጋለሁ። ስለቷ ልጅ ከአንቺ የተሻለች ስላልካት ነው። ሰላም፣ የቀናሽ ነው። አልቀናውም፣ ግን ደግሞ ማወቅ እፈልጋለሁ። ዛሬም እወዳለሁ ብኝና እነግርሻለሁ። እሱ ሲያምር ይቀራል። እንደሱ ሆነ አልነግርሽም። ወዳ ነው የማትነግረኝ? ማን ያስገድደኛል? ማናት? እንደምትወጂኝ ንገሪኝና እነግርሻለሁ። ልትሆኚ ነው? ማን እንደሆነች እንድነግረኝ እፈልጋለሁ። አንቺ በእኔት ምን አገባሽና ነው የምነግርሽ? እንዳልተውከኝ በጣም እርግጠኛ ነኝ። ልመቺ ነበረ እንገናኛልሽኝ? ሲጀምር እንገናኛል። ነገሩ አንተ እንዳሰብኩ አይመስለኝም። እና ታዲያ ምንድን ነው? የጽዮን መጥፋት ላይ ያለቃ እጅ ያለበት ይመስለኛል። አለቃ? ለምን ብሎ? ሰሞኑን ከኔ ጋር ባለበት ሁኔታ ደስተኛ እንዳልሆነ ታውቃለህ። እና እኔን ለማጥቃት እህቴን ሳይጠቀምባት አይቀርም። ምን ያስቅሃል? አሁን አይደል እንደ ነገሩ የገባኝ? ጥርስ ይርጋ። ገባክ? እርግጠኛ ነኝ ቤቲ፣ ሆን ብለሽ የማውቀው ነገር ካለ እያወጣጣሽኝ ነው አይደለም? ምን እያልክ ነው? አንተ ነህ። ይኸውልሽ ቤቲ፣ እኔ ምንም የማውቀው ነገር የለም። አንተ ነህ። ለምን አትረዳኝም? ቤቲ፣ እኔ ምንም የምረዳሽ ነገር የለም። ቆይ እኔ ለአንተ ጊዜ እንደዚህ ነበርኩኝ? ይኸውልሽ ቤቲ፣ እኔ ከማንም በፊት ራሴን የማስቀ ሰላም ለእናንተ ይሁን ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑ። ኖላዊ ድራማ 177ን ይዘንላችሁ መተና በባለፈው ክፍል እንደተመለከት ነው እንግዲህ ጽዮንን አቶ በቃሉ በሽጉጥ አስፈራርቶ ወደ መኪናው ይዟት እየሄደ ነበር ያለቀው። እናም ጽዮንን ይዟት ጠፍተዋል ማለት ነው። በዚህ ምክንያት እህቷ በጣም ተጨንቃለች። ስልኳንም ስደውልላት አታነሳም። እህቷ የት እንዳለችም አታውቅም ማለት ነው። እናም የሚያግዛት ሰው እያፈላለገች ትገኛለች። ያው አቶ በቃሉ እንደ አፈናተኝ ያው በእሱ ስለነገራት እርግጠኛ ናት ማለት ምክንያቱም እኔ አይደለሁም ስትለው በቃ አንቺን ሳይሆን ጽዮንን ነው ማስፈራራት ያለብኝ ብሎ ወደ እሷ ስለዞረ እሱ እንደሆነ እርግጠኛ ነኝ። ግን የሚረዳት ሰው የለም። ብቻዋን ምንም ማድረግ አትችልም። በዚህ ምክንያት አንተ ነህን እያናገረችው ነበር በእህቷ ጉዳይ እንዲያግዛትና ደግሞ የሚያውቀው መረጃ እንዳለ ስትነግረው እሱ ግን እኔ ከሀብታም ጋር መጫወት አልፈልግም እና የሆነ መረጃ እንዳለኝ እየውጣጣሽኝ እንደሆነ ገብቶኛል፣ ግን ደግሞ ምንም ነገር አልነግርሽም አትድከሚ ብሏታል ማለት ነው። ምክንያቱም እሱ በእርግጥ ከአቶ በቃሉ ጋር እየሰራ ነው። ከእሱ ጋር ተመሳጥሮ ነው ሁሉ ነገር የምታደርገው። እናም ቤት የነበረች የአቶ በቃሉ የቀኝ እጅ አሁን ግን ገልብጦ እንግዲህ መጫወቻ አድርጓታል ማለት ነው። ይህ ሁሉ ነገር አቶ በቃሉ ጋር እያፋጃት ያለው አንተነህ የሚባል ግለሰብ ነው። በዚህ ምክንያት እንግዲህ ራሷ ከወደቀበት አንስታ ስራ ታስቀጥረው አሁን ላይ የእሷ መጥፋት ምክንያት የእህቷንም ሆኗ ላይ ሌላ እንግዲህ ያላት አማራጭ አቶ መስፍን ነው ማለት ነው። በሌላ በኩል ሀኒቾ እህቷን ለማገዝ በገባችበት ጉዳይ የማትወጣበት ጦስ ውስጥ ገብታለች። ያው እንግዲህ ሰላሚናን በተደጋጋሚ እየደወለ አንተነህ ስላስቸግረትና ጭንቀቷን እህቷ ስላጋራቻት፣ ስለዚህ እሷም የእህቷን ጭንቀት ለመጋራትና መፍትሄ ለማግኘት ስልኩን ከእሷ ወስዳ ደውላለች ነበር። እናም በዚህ ምክንያት እሱም በቃ እንደውም እሷን ትቼ ወደ አንቺ ዞራለሁ እያለ አብረሽኝ ካላደርሽ ሚስጥሩን እናገራለሁ እያለ እያስፈራራ ትገኛለች። በዚህ ምክንያት በጣም ተጨንቃ አባቷ ቤት ቁጭ ብላ እያለ ጆሮ መጥቶ እያናገራት ነበር እና ስለተጨነቀች ያው ቤተሰባችን ሚስጥር የሚያውቅ አንድ ልጅ ነበር እና በሱም እያስፈራራኝ ስለሆነ በዛ ምክንያት ነው የተጨነኩት። ከዚህ በፊት
እናቴ ጋር ይሰራ ነበር። እና እናቴ ስላባረረችው በዛ ቂም ይዞ ብዙ ስለ ቤተሰባችን የሚያውቀው ሚስጥር አለ እሱን ለመናገር እያለ ነው። እና የቤተሰቦችን ጉዳይ እነሱ ይፈቱታል፣ ግን አንቺ አስጨነቀሽ ምንድን ነው ብሎ ሲጠይቀኝ አብረሽኝ ካላደርሽ እናገራለሁ እያለ ነው ስትለው፣ እሱም በጣም ስለሚወዳት እና ስለሚያፈቅራት እንዴት እንደዚህ ያደርጋል ብሎ ተናዶ ወጥቷል። እናም እሱ ያሰበው መፍትሄ ይህንን ልጅ ብቻዋን ሀኒቾን ብቻዋን ልተዋት አልችልም በፍጹም። ስለዚህ ከተምቹ ጋር ተነጋግሮ እሷን ልጁን ያለበትን ሀና ትነግረውና እሱን ለማስፈራራት ነበር ያሰበው ተምቹ። በእርግጥ እኛ በሀና ጉዳይ መግባት የለብንም። እኛ መሞት ካለብን ራሱ የምንሞተው በሀና ጉዳይ ነው። ስለዚህ ያንተ አይደለችም፣ ቤተሰብ አላት። ቤተሰቦቹ ኃላፊነቱን ይውሰዱና ችግሯን ይፍቱለት። እኛ ያገባንም ቢለው ጆሮ ግን በጭራሽ እኔ ሀናን ከቤተሰቦቿ በላይ እኛን ነው የምታምናት እና በዚህ ጊዜ እሷን ልተዋት አልፈልግም ብሎ በሀና ጉዳይ ላይ እምቢ ብሏም፣ ያው እሱም እምቢ ብሎ ስለሄደ ተምቹን ጓደኛው ችግር ውስጥ ሲገባ ማየት ስለማይፈልግ ተከትሎት ሄዷል። እናም ሀናም መነጋገር አለብን ብላ ስላሰበች ለአንተነህ እየደወለችለት ነበረ። እናም ደውላ መገናኘት እንፈልጋለን የት እንገናኝ ሲላተኝ፣ ያው መንገድ ላይ ነው የተቀጣጠሩት ማለት ነው። ሁላቸውም ከተቀጣጠሩ በኋላ እነ ተምቹ መጡና ልወጣ ስለሆነ ከቤት ጠብቆ ይብላቸው ነበር። እነሱ ግን ተከትለንሽ እንሄዳለን ብለው አብረው ተከትለዋት ሄደዋል። እናም አንተነህም ያስፈራራት አንገቷን ይዞ አንቋት ነው አንገቷን ይዞ እያስፈራራት ነበር። ምክንያቱም እሷም አንተ የምትለው የምታስፈራራኝ ለቤተሰቦች ሁሉ ነገር እናገራለሁ አጋልጣለሁ ስላለችው ነው። ምንም ማድረግ አትችይም፣ ቤተሰቦች ደግሞ ይህን ሚስጥር አውቀው ዝም አይሉሽም ብሎ ነው አንገቷን ያነቃትና እየተገለገለ ነበር። እሱም ጮቤ ይዘዋል ሁለታቸውም። እሱም ሊወጉት ነበር፣ ግን ችግር ውስጥ እንዲገባበት ስለማይፈልግ ተምቹ እጁን ግጥም አድርጎ ይዞት በምን እሷ እዛ ታንቃለች፣ ተምቹ ደግሞ ጆሮን ይዞታልና በዚህ ፍጥጫ መካከል እንግዲህ ይገኛሉ። ሰላምን ማግኘት አለብኝ መገናኘት አለብን ብለው አግኝተው ነበረ። እና እሱ ግን በቃ ከዚህ በላይ በህይወቴ ሌላ ሴት አለች፣ በጣም መወዳት፣ ከአንቺ የበለጠች ቆንጆ አለች፣ ስለዚህ ተይኝ ብሎ በተደጋጋሚ እየነገራት ነበረ። እሷ ግን ማወቅ ፈልጋለሁ ያቺ ከኔ የበለጠች ቆንጆ ማናት ብላ፣ አንቺ ሲጀመር በእኔ ህይወት አያገባሽም፣ ስለዚህ ማን እንደሆነች አልነግርሽም እያላት ነበር። ወይም ደግሞ ወድሻለሁ፣ እንደ ድሮሽ ወድሃለሁ በይኝና እውነቱን እነግርሻለሁ ማን እንደሆነች ቢላት፣ እሷ ግን በጭራሽ መቼም ቢሆን ወድሃለሁ አልልህም ብለዋለች ማለት ነው። እናም አንተነህ ሁላቸውንም እየበጠበጣቸው ይገኛል። ወይ ሚስጥሩን ተናግረው ቢገላገሉ ይሻላቸው ነበር እውነት ለመናገር። በሌላ በኩል ሜላትና ወይዘሮ ሜላትና መስፍን ከዚህ በፊት አባባን ወለው መጥቶ አናግረዋቸው ነበረ። ምክንያቱም አሁን ላይ እናንተ ችግራችሁን ፈታችሁ የልጅቷ ሰርግ መቅደም አለበት ስላላችሁ በዛም ዙሪያ ተመካክረዋል። ከዚህ በኋላ ልጃችን እስከምታገባ ድረስ የኛ የሁለታችን ችግር በውስጥ ይቀመጥ፣ እኔና አንቺ መካከል ይቀመጥ፣ በኋላ ላይ ችግራችን እንፈታለን ብለው አስበውና ተመካክረው ጨርሰዋል ማለት ነው። ነገር ግን ቤቲ የአቶ መስፍንን እርዳታ ስለምትፈልግ አሁንም በተደጋጋሚ ማታ ማታ እየደወለችለት ትገኛለች። እናም ሲደውል ማታ ስትደውል ስልክ ሲያነሳ ደረሰችበት። ከማን ጋር ነው የምታወራው ስትለው ከማንም ጋር አይደለም ብሎ ዋሻት ማለት ነው። በዚህ ምክንያት ወይዘሮ ሜላት እያበደች ነው። ቆይ አንተ እንደዛ ተነጋግረናል ምናምን ሲላት፣ እንደዛ ተነጋግረን ተመካከልና ያንተ መጫወቻ ሆናለሁ፣ ቆይ መቼ ነው አርፋ የምትቀመጠው እያለች በቤት ምክንያት አሁንም እየተበጠበጡ ይገኛል። እሷ ግን አግኝተው ነበር። እናም አግኝተው እህቴ ጠፍታለች፣ ልታግዘኝ ይገባልኝ፣ ያገታት ሰው አግቷታል እህቴም ብለዋለች። ያው ያገታት ደግሞ አቶ በቃሉ እንደሆነ መናገር አትፈልግም። ምክንያቱም የእሱን ባላንጣ ስለሆነ ጭራሽ ሚስጥሩ ማውጣት አልፈለገችም። ግን ሁሉ ነገር ግልጽ አድርገሽ ካልነገርሽኝ እንዴት ልረዳሽ ይችላለሁ? ሁሉንም ነገር ግልጽ አድርገሽ ንገሪኝና የተቻለኝን አግዝሻለሁ ብሏታለኝ። እናም ለሀኒቾም እናቷን እንድታናግራትና ቤቴ ቤት ድረስ መጣ የእነሱን ሚስጥር ቤተሰባቸውን ሊያድን የሚችል ሚስጥር እናገራለሁ ስላለች ያን እንድትናገርም ወይዘሮ ሜላትን ሀና እንድታሳምናት ነግሯትም ወይዘሮ ሜላትን ተቀብላለች። እና ሚስጥር አለኝ የምትለውን ነገር ሁሉ እቤት መጣ ትናገር ብለው በዚህ ተስማምተዋል ማለት ነው። ነገር ግን ወይዘሮ ሜላት በጣም ከሀይለኝነቷ የተነሳ መስፍን ነው ሚስት የሚመስለው። በቃ በጣም ነው እንደ ህፃን የምጮህበት ምናምንና በጣም ተጋነነ ካራክተር ነው ወይዘሮ ሜላት። ምክንያቱም ምንም ጥፋተኛም ቢሆን በእርግጥ እሱ ሆን ብሎ እያወቀ ነው የሚያጠፋው፣ የእሷን ጸባይና ባህሪ እያወቀ ነው። ግን መረጋጋትና መረዳት አለባትኝ። እናም ቤቲ ምስኪቷን ታገኛለች ወይስ
እህቷም የምን ሁኔታ ላይ እንዳለች አሁንም በጭንቀት ላይ ነው። ቀጣዩን ክፍል አብረን የምናየው ይሆናል። ተመልካቾቻችን አብራችሁን ስለቆያችሁ በጣም እናመሰግናለን። በያላችሁበት ሰላማችሁ